በአማራ ክልላዊ መንግስት እና አፋሕድ መካከል የተደረገው ግጭትና ጦርነትን የማስቆም እና ዘላቂ ሰላም ስምምነት ሰነድ በዝርዝር ብታቀርብልን የሚል ተነስቶ ጥያቄዎች በስልክም የደወላችሁልኝ አላችሁ፣ የጠየቃችሁም አላችሁ። በኋላም ሚዲያ ሞኒተር ሳረግ ይሄ በአፋሕድና በመንግስት መካከል የተካሄደው ስምምነት ላይ ጥያቄዎች እየተነሱ መሆኑን አይቻለሁ። በአንዳንድ ፖለቲከኞችም በሚዲያ ሰዎችም ዘንድ እየተብላላ ያለ ጥያቄ አይቻለሁ። አንደኛ በነ ካፒቴን ማስረሻ ወይም በነ ኮሎኔል ፋንታሁን ሞሀባና በመንግስት መካከል ይሄ ነው የሚባል ስምምነት የለም ወይ? ምንድነው ስምምነቱ የሚል ጥያቄ ተነስቶ አይቻለሁ። ሌላው በተለይ እነሱን እንደ ሙርከኛ ያያቸው ሙርከኞች ናቸው፣ በቃ አልቆላቸዋል የሚል ነገርም አይቻለው። ሶስተኛ አንዳንዶቹ ርዕስ የሰጡትም ከነፃ አውጪነት ወደ ኮሪደር ጎብኝነት የሚል በቃ አሲፍ ለማጣጣል የኮሪደር ጎብኚዎች የኮሪደር ልማቱ ጎብኚዎች ሆነዋል የሚል የሚነሳ ነገር አይቻለው። በርዕስ ደረጃም ተጠጥቶ ሌሎቹ ደግሞ ከፋኖነት ወደ ባንዳነት የሚልም ርዕስ ሰጥተው አይቻለው። እነ ካፒቴን ማስረሻ ሰጤን እና እነ ኮሎኔል ፋንታሁን ሞሀባን በተመለከተ ማለት ነው። ስለዚህ በእኔ በኩል ያደረግኩት ምንድነው? ባለፈው ከላይ ነበር ያነሳሁት። ስለዚህ በዚህ ርዕሰ ጉዳይ ላይ ዘርዘር ያለ ነገር እሰጣችኋለሁ ማለት ነው። ተስማሚ ወገኖችን ጠይቄያቸው የስምምነቱ ሰነድ በእኔ እጅ ገብቷል። የስምምነት ሰነዱ ምንድን ነው የተስማሙት የሚለውን በአፋሕድ በኩልም በመንግስት በኩልም ማለት ነው ይሄንን አቀርብላችኋለሁ። በአፋሕድና በመንግስት መካከል የተደረገው ስምምነት ምንድን ነው የሚመስለው፣ ምንድን ነው የያዘው የሚለውን ነገር ነው። ስለዚህ በሁለት ምክንያቶች ነው ቅድሚያ ይሄን የሰጠሁት ማለት ነው። በአንድ በኩል ከአዲስ ኮምፓስ ቤተሰቦችም ይሄ ጥያቄ ስለተጠየቀ ዝርዝሩን ንገረን የሚል ነበር። ስለዚህ ዝርዝሩን ወደ መግባት እንሄዳለን ማለት ነው። ምክንያቱም አስቤ የነበረው እኔ እነሱ በሚዲያ የወጡ ዝርዝር ማብራሪያ እንደሚሰጡ አውቃለሁ። በዚህ አጋጣሚ እነ ኮሎኔል ፋንታሁንም ይሁን እነ ካፒቴን ማስረሻ ከነሱ ጋርም ያሉት ሰዎች በዝርዝር ያነሳሉ በሚዲያዎች። ግን ነገሩን በተለያየ መንገድ እየታየ ስለሆነ ስለዚህ እኔ ዶክመንቱን ማግኘት እና በዝርዝር መግባት እንዳለብኝ ፊል ስላደረኩ ያገኘሁትን ሰነድ የስምምነት ሰነድ አቀርብላችኋለሁ ማለት ነው። ያው አሉታዊ ነገር ስለተነሳ ስላልተነሳ ሳይሆን እንድታውቁትም ነው፣ ሌላውም እንዲያውቀው ማለት ነው። ዝም ብለው ነው ወይ የገቡት? ሙርከኛ እንደተባለ ሙርከኛ ነው ወይ? ዝም ብለው ኮሪደር ልማት ጋር እንትን ብለው ነው ወይ? ወይስ በስነ ስርዓት እነዚህ ሰዎች ተደራድረው የድርድር የስምምነት ዶክመንት አውጥተው ነው ወይ የሚለውን ጥያቄ ለመመለስ ማለት ነው። ስለዚህ ዛሬ እሱ ነው እንግዲህ በሻህ እርሻው ሌሎቻችሁም ያላችሁ ሰዎች ሐሳቦችን ስናነሳ ምናልባት የምትጽፉት ያው ከኋላ የገቡ ሰዎች ከኛ ጋር አብረው እንዲጓዙ ለማድረግ ነው። መሰረት ጠፍታለች። አይ ዶንት ኖ ለምን እንደጠፋች አላወኩም። ፈጣን ነበረች ሄዲንግ ኬዝ። ስለዚህ ሰነዶቹ ላይ ያሉትን ሐሳቦች አነሳላችኋለሁ። ይሄ በአፋሕድና በመንግስት መካከል የተደረገው ስምምነት ይዘቶቹ ምንድናቸው የሚል ማለት ነው። ሰነዶቹ ሁለት ናቸው። ሁለት ሰነዶች ነው የቀረቡት። አንደኛው ሰነድ በመንግስትና በአፋሕድ መካከል የተደረገው ግጭትና ጦርነትን የማስቆምና ዘላቂ ሰላም ስምምነት ነው የሚለው። ይሄ አንዱ ትልቁ ሰነድ እሱ ነው። በፕሬዝዳንቱ በአማራ ክልል አረጋ ከበደና በካፒቴን መቶ አለቃ ማስረሻ ሰጤ መካከል የተካሄደ ስምምነት ማለት ነው። ሁለተኛው ሰነድ የዘላቂ ሰላም ሰነድ ማስፈጸሚያና መተግበሪያ ማዕቀፍ ነው ሁለተኛው። ይሄ ደግሞ ትላንትና በምክትል ፕሬዝዳንቱና ከትላንት ወዲያ በኮሎኔል ፋንታሁን ሞሀባ መካከል የተካሄደው ስምምነት ነው ማለት ነው። ስለዚህ ስንት ሰነድ ነው ያሉት? ሁለት ሰነዶች ነው ያሉት። አንደኛው ዋናው እናት ሰነድ የሚባለው የግጭትና ጦርነት የማስቆም ዘላቂ ሰላም ስምምነት የሚባለው፣ ሁለተኛው ደግሞ ይሄንን ማስፈጸሚያ ሁለተኛው ሰነድ እሱ ነው ማለት ነው። በቀላሉ እንድትረዱት ከህወሓት ጋር በተደረገው ስምምነት የፕሪቶሪያ ስምምነት ነበር እንደምታውቁት። ቀጥሎ ደግሞ የትግበራ ሰነድ ደግሞ
ናይሮቢ አለ። ስለዚህ ጀስት ላይክ ፕሪቶሪያ እና ናይሮቢ እንደማለት ነው። ፕሪቶሪያ ላይ ዘላቂ ሰላም ሰነድ ነው፣ ናይሮቢ ላይ ማስፈጸሚያ ሰነድ ነው። ሴም ስቶሪ ከነ ማስረሻ ሰጤ ጋር የተደረገው ዘላቂ ሰላም ነው፣ ከነ ኮሎኔል ፋንታሁን ጋር የተደረገው የማስፈጸሚያው ነው ማለት ነው። ሪሊ መሰረት የሬዲዮ ፕሮግራም በኤፍኤም ላይ ጀምራለች። በጣም አሪፍ። እንኳን ደስ ኮንግራቹሌሽን በሉልኝ መሰረት እንደዛ ከጀመረች። ታንክ ዩ ሳሚ ዲዘርቭ ታደርጋለች ብያለሁ። እኔ አላውቃትም ፊዚካሊ። ኤፍኤም ከጀመረች ጎበዝ ናት በጣም። ኮንግራቹሌሽን ወደ ሚዲያ በመምጣትሽ መሰረት። ላኩልኝ ኮንግራቹሌሽን ብላችሁ። ሶ ዛሬ የማቀርብላችሁ ዋናውን ሰነድ ነው የማቀርብላችሁ እና ጥያቄ አስተያየት ካላችሁ ጥያቄና አስተያየታችሁን እየሰማን እንሄዳለን ማለት ነው። ዛሬ የማቀርበው ሰነድ በፕሬዝዳንት አረጋ ከበደና በካፒቴን መቶ አለቃ ማስረሻ ሰጤ መካከል የተካሄደውን ስምምነት ነው ማለት ነው። ይሄ ስምምነት የገጹ ብዛት 7 ነው፣ 7 ገጽ ነው። የአንቀጾቹ ብዛት 13 ነው። 13 አንቀጽ በ7 ገጽ በ13 አንቀጽ የተሰራ ነው ማለት ነው። እነዚህ 7 ገጾች እና 13 አንቀጾች መግቢያ ያለው፣ አንቀጽ 1 ዓላማዎች አሉት፣ አንቀጽ 2 መርሆዎች አሉት፣ አንቀጽ 3 የዘላቂ ሰላም ስምምነት አለው፣ አንቀጽ 4 የሲቪሎች ጥበቃ አለው፣ አንቀጽ 5 ሰብአዊ እርዳታዎችን ማድረስ አለው፣ አንቀጽ 6 ማስረከብ መሰናበትና መቀላቀል የሚላለው ያ ፒስ አግሪመንቱ ማለት ነው። አንቀጽ 7 የሽግግር ፍትህና ተጠያቂነት አለው፣ አንቀጽ 8 መልሶ ግንባታና ልማት አለው፣ አንቀጽ 9 ፖለቲካዊ ውይይት አለው፣ አንቀጽ 10 ቁጥጥርና ክትትል አለው፣ አንቀጽ 11 የቴክኒክ ኮሚቴ አለው፣ አንቀጽ 12 ልዩ ልዩነቶችና አለመግባባቶችን መፍቻ መንገድ አለው፣ አንቀጽ 13 ስምምነቱ ተፈጻሚ የሚሆንበት ጊዜ አለው። ስለዚህ በአፋሕድና በመንግስት መካከል የተካሄደው ስምምነት እነዚህን ነገሮች የያዘ ነው። መግቢያ ኖሮ 13 አንቀጾችን የያዘ ነው ማለት ነው። ሰነዱ ይኸውና፣ ምናልባት እንትን ለምትሉ ሰዎች ሰነዱ በዚህ ደረጃ የተዘጋጀ ነው። መግቢያዎች አሉት፣ አንቀጾች አሉት። ሜቢ ማመን ለፈለገ ማለት ነው። ይሄ አንቀጽ 8፣ አንቀጽ 6፣ አንቀጽ 7፣ አንቀጽ 8፣ አንቀጽ 9፣ አንቀጽ 10፣ አንቀጽ 11፣ አንቀጽ 12 እና አንቀጽ 13 ያለበት ማለት ነው። ይሄ የስምምነቱ ሰነድ ነው። ስምምነቱ ለጠየቃችሁ ሰዎች አንዳንዶቻችሁ ምናልባት እነሱንም ብትጠይቋቸው ሚዲያ ላይ ያላችሁ ሰዎች አይ ቲንክ እነ ካፒቴን ማስረሻ ምናምን ብትጠይቋቸው የሚሰጧችሁ ይመስለኛል። ምናልባት እዚህ አመኔታ ከሌላችሁ እነ ካፒቴን ማስረሻ ምናምን ኮንታክት አድርጋችሁ ማግኘት ትችላላችሁ እና ይሄ የስምምነት ሰነዱ ነው ማለት ነው። እነዚህ ይሄ ሰነድ ምንድነው በውስጡ የያዘው የሚለውን ነገር የተወሰነ ነጥብ አነሳላችኋለሁ። ዋና ዋናው የሚባለውን አነሳላችኋለሁ። መግቢያው ያው የተለመደ ነው። መግቢያው ባለፈው ጊዜ እነ ካፒቴን ማስረሻ የተናገሩት ከሞላ ጎደልም ኮሎኔል ፋንታሁንም የተናገረ የተወሰነ ያለበት ነው። መግቢያው ላጋጠሙን ችግሮች ዘላቂ መፍትሄ ያስፈልገናል፣ ስለዚህ ለመፍትሄ ቁጭ ብለናል ይላል መግቢያው ላይ። በግጭቱ ለጠፋው ህይወት፣ ኑሮ፣ ማህበራዊ ግንኙነት የደረሰውን አጥፊ ውጤት እውቅና እንሰጣለን ይላል። ማንኛውም የፖለቲካ ችግሮች በሰላማዊና ፖለቲካዊ መንገድ እንዲፈቱ ተስማምተናል ይላል። የአማራ ህዝብ በክልሎቹና ከክልሉ ውጪ የሚኖር ፍትህ፣ እኩልነት፣ ሰብአዊነትና ዲሞክራሲያዊ መብቱ መከበር አለበት ይላል። በዚህ ላይም ተስማምተናል። በክልሉ የሚኖር አማራና ከክልሉ ውጪ ያለው አማራ ያጋጠሙትን የፍትህ፣ የእኩልነት፣ የሰብአዊነትና የዲሞክራሲ ጥያቄዎች ይላል። ይሄ አንቀጽ በመግቢያው ላይ ማለት ነው። ከዛ ገለልተኛ ታዛቢዎችና ባለሙያዎች እንዲገኙበት ይላል። ይሄ በመግቢያ የተነሳ ነው። አንቀጽ 1 ዓላማዎቹ ላይ ሁሉንም አንቀጽ አልነግራችሁም፣ የተወሰነ ለእንትናችሁ ብቻ የሚሆን ነው የምነግራችሁ። አንቀጽ 1 ዓላማዎቹ ላይ በግጭቱ ምክንያት ተግዳሮት የገጠመውን የህግ የበላይነት በመመለስ በተሟላ ውጤት ማስፈን እናረጋግጣለን።
የፖለቲካ አጀንዳዎችን በአመጽ ማራመድን በማስቀረት በሰላማዊ መንገዶች የማራመድና ባህልና ልምድ እናሰርጻለን። ዓላማዎቹ ናቸው። በግጭቱ የተጎዳውን ማህበረሰብ እንደገና እናቋቁማለን። የጋራ መፍትሄ ለመሻት የጋራ ምክክል መድረኮችን እንፈጥራለን ይላል። ለኔ ኢምፖርታንት አንደኛው አምስተኛው ነጥብ ናት። በዓላማ ላይ የጋራ የምክክር መድረኮችን እንፈጥራለን ይላል። የጋራ የምክክር መድረክ ማለት በሁለቱ መካከል የምክክር መድረኮች ይፈጠራሉ ማለት ነው። የፖለቲካ ልዩነቶችን በእርቅና በምክክር ለመፍታት ባህላችን እናዳብራለን ይላል። ይሄ በዓላማ ደረጃ ያለ ነው። መርሆቹ አንቀጽ 2 በደንብ ስሙ። ይሄንንም ይጠቅማችኋል። ምናልባት እኔ ባይ ዘ ዌይ ከእንትን ጋር ብዙ ልዩነት የለውም። የፕሪቶሪያ ስምምነትና የኬንያ ስምምነቱ አንድ አይነት ነው። ብዙ ልዩነት የለውም። መርሆቹ ላይ ያስቀመጡትን ላንሳላችሁ። በመርሆ ደረጃ የተቀመጠው የኢትዮጵያ ሉዓላዊነት የህዝቦችና ግዛቶችን አንድነት እናከብራለን ይላል። ይሄ አንደኛው ነው። በመጀመሪያ ደረጃ የተቀመጠ ነው። የኢትዮጵያን ሉዓላዊነት የህዝቦቿና የግዛቶቿን አንድነት በጋራ እናከብራለን። የግዛት አንድነት አለ፣ ሉዓላዊነት አለ፣ እናከብራለን ብለዋል ሁለቱም ተደራዳሪዎች ማለት ነው። የኢትዮጵያን ህገ መንግስታዊ ስርዓትና አገሪቱን ህጎች እናከብራለን ብለዋል 2። ሰብአዊ መብት በጋራ እናከብራለን ይላል 3። አራተኛው አንቀጽ ነው። አንቀጽ 2 ንዑስ አንቀጽ 4 ማለት ነው። ለኔ አንዱ በጣም ኢምፖርታንት እሱ ነው የሚመስለኝ። አንቀጽ 2 ንዑስ አንቀጽ 4 ምንድነው የሚለው? የመንግስት ኃይል የመጠቀም ብቸኛ ስልጣን ሞኖፖሊ ኦፍ ቫዮለንስ ለዜጎች ደህንነት መጠበቅ አለበት ይላል። እንቀበላለን ይላል። ባይ ዘ ዌይ አንዱ አማራ ክልል ጋር ያለው ችግር ይሄ ነው። በደንብ አዳምጡ አዲስ ኮምፓሶች። አሁን መከላከያ ይውጣ ምናምን ይውጣ ሲሉ ትሰማቸዋላችሁ አይደል? እንደዚህ የሚባል ነገር የለም። እንደዚህ የሚባል ነገር በስምምነት ውስጥ የለም። አንዱ ኢቭን የፕሪቶሪያ ስምምነትም አሁን የምናየው የአዲስ አበባም ስምምነት ሞኖፖሊ ኦፍ ቫዮለንስ ኃይልን የመጠቀም ብቸኛ መብት የመንግስት ነው። አዲስ ኮምፓሶች ይሄንን እንድታሰምሩልኝ ይፈልጋሉ። የበለጠ ነበሻ ጻፉት ይሄን ነገር ህግም ላይ ስላለ። ብዙ ኢትዮጵያ ውስጥ ያለው አንዱ የተዛባ አረዳድ ይሄ ነው። በነገራችን ላይ ይሄ በዓለም ላይ ያለ ህግ ነው። የኃይል የመጠቀም ብቸኛ ስልጣን የመንግስት ነው። ሞኖፖሊ ኦፍ ቫዮለንስ ይሉታል። ይሄ ሞኖፖሊ የተያዘ ማለት ነው። ይሄ ለአንድ መንግስት የግዱ ነው። በነገራችን ላይ ይሄን የቸገራቸው ብዙዎቹ ራሳቸው እንደሌላ የሚቆጥሩት እንደዚህ የሚባል ነገር የለም። ኢቭን የትግራይ ኃይሎች አንዱ የተስማሙት ሞኖፖሊ ኦፍ ቫዮለንስ የመንግስት ነው ብለው ነው የተስማሙት፣ ዛሬ ቢክዱም ማለት ነው። የመንግስት ኃይል የመጠቀም ብቸኛ ስልጣን ወይም ሞኖፖሊ ኦፍ ቫዮለንስ ለዜጎች ደህንነት መጠበቅ መቀበል ተቀብለዋል አፋዶች። የክልሎችን ህዝቦች ግዛታዊ አንድነት ብዙሃንነት መቀበል፣ ይሄ ብዙ የተለመደ ነው። የፌዴራልና የክልል መንግስታት አካላት ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚን ህጋዊነት መቀበል፣ ይሄም የታወቀ ነው። ብዙ ችግር የለውም። ስለዚህ አንቀጽ 2 መርሆች ነው የሚለው። ከመርሆቹ አንጻር በተለይ እንዳልኩት ሞኖፖሊ ኦፍ ቫዮለንስ ለኔ ትልቁ ነው። አንቀጽ 2 እዚህ ላይ ማየት ትችላላችሁ። አንቀጽ 1 ነው ይሄ፣ አንቀጽ 2 ማለት ነው። ይሄ የዘላቂ ሰላም ስምምነት መርሆች በሚል የተቀመጠው ማለት ነው። አንቀጽ 3 የዘላቂ ሰላም ስምምነት ምንድነው የሚለው? ከዚህ በኋላ ሰላም ወርዷል። ሽምቅ፣ ድብቅ፣ የእጅ አዙር ጥቃት የሚባል ነገር የለም። የጥላቻ ንግግር አብቅቷል። የወዳጅነት ስሜት ሰፍኗል። ሰላም እንዲሰፍን በክልሉም በመላ ኢትዮጵያም ተባብረን እንሰራለን ይላል። ይሄ ሌላኛው ነው ማለት ነው።
ከዛ አንቀጽ 6 ነው። እኔ ሁሉንም አንቀጽ ላነሳላችሁ አልፈልግም። ዋና ዋና የሚባለውን አንቀጽ ነው ማነሳላችሁ። ዶክመንቱ እንግዲህ ያመነ ያው ይሄ ነው ዶክመንቱ። ይውጣ ይነገር ምን ስላለ እነሱም የበለጠ ወጥተው ያብራሩታል። በእኔ በኩል ግን ማድረግ የምችለው ይሄን ስለሆነ ማለት ነው። አንቀጽ 6 ጋር ሄደላችኋለሁ። አንቀጽ 6 ምንድነው የሚለው? ማስረከብ ማሰናበትና መቀላቀል ይላል። ማስረከብ ማሰናበትና መቀላቀል፣ ዲስአርማመንት፣ ዲሞቢላይዜሽን እና ሪኢንቲግሬሽን ማለት ነው። ይሄ አንቀጽ 6 ላይ የተካተተ ነው። በአንቀጽ 6 ታገኙታላችሁ። አንቀጽ 6 ማለት ነው። ኦኬ ይሄ አንቀጽ 6 ማስረከብ ይታያችኋል ብዬ አስባለሁ። ማስረከብ መሰናበትና መቀላቀል የሚል ማለት ነው። ይሄ የስምምነቱ አንቀጽ 6 የተካተተ ነው። ምንድነው የሚለው? አፋሕድ ሁሉም አይነት ትጥቆችን ከባድና ቀላል የጦር መሳሪያዎችን ለመንግስት ለማስረከብ ዲስአርማመንት ይባላል። ይሄ አባሎቹን ከታጣቂነት ለማሰናበት ዲሞቢላይዜሽን ይባላል እና ከታጣቂነት የተሰናበቱ አባላቱን ከሰላማዊ ህዝብ ጋር እንዲቀላቀሉ ሪኢንቲግሬሽን ይባላል ለማድረግ ተስማምተዋል። የአንቀጽ 6 አንዱ ይሄ ነው፣ ማስረከብ መሰናበትና መቀላቀል የሚለው ማለት ነው። ሁለተኛ የአፋሕድ አባላትን ከሰላማዊ ህዝብ ጋር የመቀላቀል ስራ የመንግስት ኃላፊነት ሆኖ በጊዜ ሰሌዳ በተደገፈ ዝርዝር እቅድ ይመራል። ስለዚህ ወደ ህዝቡ የመቀላቀል ስራ የመንግስት ስራ ነው፣ የነሱ ስራ አይደለም። መንግስት ነው በኃላፊነት የሚሰራው ማለት ነው። ሶስተኛ ወደ ህዝብ የሚቀላቀሉ ተግባራዊ ስራ በፍላጎታቸው መሰረት እንዲፈጸም ሁኔታዎችን ያመቻቻል ይላል። ምን ማለት ነው? እዚህ ጋር በጣም ክሊር እንድትሆኑ ማለት ነው። ጥያቄ ላላችሁ ሰዎች በፍላጎታቸው ማመቻቸት ማለት ዲስአርማመንቱ ከተሰራ በኋላ ዲሞቢላይዜሽኑ ከተሰራ በኋላ ሪኢንቲግሬት ሲሆኑ የአፋሕድ አመራሮችና አባላት ፍላጎታቸውን ይሞላሉ ማለት ነው። አንደኛ፣ ሁለተኛ፣ ሶስተኛ ብለው ፍላጎታቸውን ይሞላሉ። ለምሳሌ የመንግስት የፌዴራል መንግስት መከላከያ መግባት የሚፈልጉ ሊኖሩ ይችላሉ። ወይም ትላንትና መከላከያ ከነበሩ መከላከያ መቀጠል የሚፈልጉ ሊኖሩ ይችላሉ። የፌዴራል መንግስት የመንግስት ሰራተኛ ሊሆኑ ይችላሉ። ወይም ደግሞ የፌዴራል መንግስት ፖሊስ ውስጥ አድማ ብተና ውስጥ ሊገቡ ይችላሉ። የፌዴራል ፖሊስ አይ ወደ ክልላችን ነው መመለስ ያለብን፣ ክልላችን ላይ ደግሞ የጸጥታ አካል እንሆናለን ካሉ የክልሉ የፖሊስ ሊሆኑ ይችላሉ፣ አድማ ብተና ሊሆኑ ይችላሉ ወዘተ ማለት ነው። አንዱ ፓርት እሱ ነው። አይ የመንግስት ሰራተኛ መሆን እንፈልጋለን ወይም የመንግስት ሰራተኛ ከነበሩ ወደ ስራችን እንመለስ ቢሉም ፕራዮሪቲ ይሰጣቸዋል፣ ወደ መንግስት ስራቸው ይመለሳሉ። አይ ከዚህ ውጪ ወደ ግባት እንፈልጋለን የራሳችንን ፖለቲካ ካሉ ወደ ፖለቲካ ይገባል፣ ድጋፍ ተደርጎላቸው ማለት። ስለዚህ የነሱ በፈለጉት መንገድ ሰላማዊ ትግሉን እቀጥላለሁ፣ የአማራ ህዝብ ጥያቄን የወጣሁት ያንን ጥያቄ ለመመለስ በፖለቲካ ፓርቲም ይሄዳለሁ ቢል እንትን ይሆናል። የቶቹን አንቀጽ ልድገማቸው? በሻ አንቀጾቹን አንዴ በእርጋታ ብትደገማቸው ኤርሚያስ። የትኛውን አንቀጽ 6 እችላለሁ ደግማለሁ። ምን ለእናንተ ያላረኩ ለህግ ሰዎች ደግሞ ያላረኩ ለማላረግም። አንቀጽ 6 ከሆነ ያው እዚህ ጋር ያለው ማለት ነው። ማስረከብ ማሰናበትና መቀላቀል። አንደኛ አፋሕድ ሁሉም አይነት ትጥቆችን ከባድና ቀላል የጦር መሳሪያዎችን ከመንግስት ለማስረከብ ዲስአርማመንት፣ አባሎቹን ከታጣቂነት ለማሰናበት ዲሞቢላይዜሽን እና ከታጣቂነት የተሰናበቱ አባላት ከሰላማዊ ህዝብ ጋር እንዲቀላቀሉ ሪኢንቴግሬሽን ለማድረግ ተስማምተዋል። ይሄ አንቀጽ 6 ነው ማለት ነው። አንቀጽ 6 ንዑስ አንቀጽ 1 ማለት ነው። አንቀጽ 6 ንዑስ አንቀጽ 2 የአፋሕድ አባላትን ከሰላማዊ ህዝቡ ጋር የመቀላቀል ስራ የመንግስት ኃላፊነት ሆኖ በጊዜ ሰሌዳ በተደገፈ ዝርዝር እቅድ ይመራል፣ ክትትል ይደረግበታል ይላል። ሁለተኛው እሱ ነው። አንቀጽ 6 ንዑስ አንቀጽ 3 መንግስት በአንቀጽ 6(1) ከላይ ባለው ማለት ነው የታቀፉ የአፋሕድ አባላትና አመራሮች ከህዝቡ ጋር የመቀላቀል ተግባራዊ ስራ በፍላጎታቸው መሰረት እንዲፈጸም ሁኔታዎችን ያመቻቻል፣ አፈጻጸሙን በዝርዝር እቅድ ይመለከታል ይላል። ይሄ ነው በጣም ኢምፖርታንት አንቀጽ 6 ላይ። ይሄም ነው ቅድም ያልኩትም አንቀጽ 6 ትልቁ ዋናው ነው። በዚህ ንዑስ አንቀጽ 6(3) ስር የተገለጸው የመንግስት ግዴታ የሚፈጸመው ትጥቅ የማስፈታት ሂደቱ መጠናቀቁ ከተረጋገጠ በኋላ ነው። መንግስት የአማራ ክልልና የህዝብን ጸጥታ የማስከበር ኃላፊነት በብቸኝነት ይወጣል። ሞኖፖሊ ኦፍ ቫዮለንስ ማለት ነው። በሻ አይበቃም? አይ ቲንክ ይሄ ነው እንትኑ። ስለዚህ ይሄ ትልቁ አንቀጽ ነው የሚመስለኝ።
አንቀጽ 7 ከዛ በኋላ የሽግግር ፍትህና ተጠያቂነት ነው። አንቀጽ 7 ያው ባጭሩ የሽግግር ፍትህ እንደሚኖር በሽግግር ፍትህ እንደሚዳኝ ያነሳል። ይሄ ፕሪቶሪያ ላይም ያያችሁት ነው። አንቀጽ 9 ፖለቲካዊ ውይይት ነው። ለኔ ፎከስ ያደረኩባቸው ነው። አንደኛ አንቀጽ 6 ነው ለኔ ቅድም ያነሳውላችሁ። ሁለተኛ አንቀጽ 9 ነው ደግሞ ሌላ። አንቀጽ 9 ፖለቲካዊ ውይይት ይላል። በጣም ጠቃሚ ነው እሱ። ምክንያቱም የብዙ ሰዎች ጥያቄም በቃ ገቡ አይደል፣ ከገቡ በኋላ ምን ሊሆኑ ነው? አንድ ያለቀ ምናምን ይሄ ኮሪደር የሚጎበኙት እኮ ተማርከው ነው ምናምን ስለሚል አንቀጽ 9ን እንድትመለከቱ ትፈልጋለሁ። ይኸው በሻ አንቀጽ 9 ፖለቲካዊ ውይይት ይኖራል ማለት ነው። ምንድን ነው የሚለው? አንቀጽ 9 ንዑስ አንቀጽ 1 ከአፋሕድ በገዢው ፓርቲ ላይ ያለውን ተቃውሞ በነፃነት የሚያቀርብበትና በህጋዊ መንገድ ገዢውን ፓርቲ ለመገዳደር እንዲያስችለው በህጋዊ የፖለቲካ ፓርቲነት የመደራጀት መብቱ የተከበረ ነው ይላል። አፋሕዶች አፋሕድ ሆነው የአማራ ፋኖ ህዝባዊ ድርጅት ብለው የፖለቲካ ፓርቲ የመመስረት መብት አላቸው ማለት ነው። ይሄ አንደኛው ነው። መስርተው ለአማራ ህዝብ የሚታገሉበት ማለት ነው። ሁለተኛ ለፖለቲካዊ ውይይት አንቀጽ 9 ንዑስ አንቀጽ 2 አፋሕድ በቡድንም ሆነ በግል በደንብ አስምሩልኝ እቺ ነጥብ። አፋሕድ በቡድንም ሆነ በግል በአገራዊ ምክክር የመሳተፍ መብቱ የተጠበቀ ነው ይላል። አገራዊ ምክክር ኮሚሽን ላይ ከፈለጉ አፋሕድ ሆነው እንደ ቡድን፣ ካልፈለጉ ደግሞ በተናጠል የአገራዊ ምክክር ላይ ገብተው የአማራ ህዝብ ጥያቄ የሚባሉትን ጥያቄዎች የአገራዊ ጥያቄ የሚባሉትን ያደርጋሉ ማለት ነው። ይሄ አንቀጽ 9 ንዑስ አንቀጽ 2 በጣም ጠቃሚ ፖይንት ነው። በጣም ፖለቲካዊ ውይይት ወሳኝ ነው። አንቀጽ 9 ንዑስ አንቀጽ 3 ሁሉም ተዋናይ ወገኖች የፖለቲካ ልዩነቶችን በሰላማዊ መንገድ ለመፍታት ባህልን ያጠናክራሉ። እንግዲህ በጭንቅላታችሁ እያሰባችሁ እንደምትሰሩ ምንድነው ከዚህ ውጪ ታዲያ ምንድነው ማድረግ የሚቻለው? እኔ በቅንነት ነው ማነሳው። ከዚህ አሁን ከምናነሳው የተለየ ነገር አለ ወይ? ፕሪቶሪያ የተለየ ነገር አነሳ ወይ? ጭንቅላታችሁ ከታችሁ እንድትሄዱ ነው ፈልገው። አንዳንድ ክላሪቲ የጎደላቸው ነገሮች ወይ ኮንፊዥኖች ስላየው እነሱም ወጥተው ምናልባት በበቂነት ስላላብራሩ ሰነዱም ይፋ ስላልሆነ ከዛ ጋር ተያይዞ የሚነሱ ጥያቄዎች አሉ። ግን እኔን ያው የምታምኑኝ መኑኝ ከዚህ ሰነድ ውጪ አለ የሚል እምነት የለኝም። ግን እንዳልኩት ይሄ ዋናው ትልቁ ሰነድ ነው። በዚህ ሰነድ ላይ የተካተቱት ነገሮች እነዚህ ናቸው። አንቀጽ 9 ፖለቲካዊ ውይይት ነው። አንቀጽ 10 ቁጥጥርና ክትትል ነው። አንቀጽ 10 አንቀጽ 11 ደግሞ ቴክኒክ ኮሚቴ ነው። ይሄን አንድ ላይ ባቀርቦ ይሻላል ለመጠቅለል ያህል። ቁጥጥርና ክትትል አለ፣ ቴክኒክ ኮሚቴ አለ። ይሄ በአንቀጽ 10 እና በአንቀጽ 11 በኩል ያለ ማለት ነው። ይሄ ማለት ነው አንቀጽ 10 እና አንቀጽ 11 ማለት ነው። ምን ይላል? አንድ ላይ ነው ሰብስቤ የማቀርብላችሁ። የስምምነቱ አፈጻጸም የሚከታተሉ ከ5 እስከ 7 አባላት ያቀፈ የስምምነት ዋስትና ኮሚቴ ይቋቋማል። ጻፉልኝ በሻ ይሄን የስምምነት ዋስትና ኮሚቴ ማለት ነው። ቪክቶር ሁጎ ጥያቄዎቹማ እዚህ እኮ ሊዘረዘሩ አይችልም። ይሄ እኮ አጠቃላይ ስምምነት ነው ቪክቶር፣ አጠቃላይ ስምምነት ነው ይሄ። ገና ዝርዝር ስምምነቱ አፈጻጸሙ ፓርት 2 ነው። ፓርት 2 ሌላ ጊዜ እንመጣለን። ይሄውን የማቀርብላችሁ በፕሬዝዳንት አረጋና በካፒቴን ማስረሻ መካከል ለዘላቂ ሰላም ጥቅል ነገር ያለበት ይሄ ማለት የፕሪቶሪያ ስምምነት ማለት ነው። በሌላ አነጋገር ዲቴይሉ ደግሞ ዝርዝር አፈጻጸሞቹ ሌላ ጊዜ ይዤላችሁ እመጣለሁ። ስለዚህ እዚህ ጋር አሁን ልናነሳ የምንችለው የስምምነቱ ጉዳዮች ላይ ከዛ ኢሹዎቹ ምንድናቸው? በኋላ የአማራ ጥያቄ ምንድነው? በኋላ ያልተዳሰሰ ምንድነው? አሁን ወደ ኢሹ ስንገባ ማለት ነው። ቪክቶር እንደዛ ክሊር ግልጽ እንድትሆን ብዬ ነው። ስለዚህ የስምምነቱ አፈጻጸም የሚከታተሉ ከ5 እስከ 7 አባላት ያቀፈ የስምምነት ዋስትና ኮሚቴ ይቋቋማል። ቴንኪው በሻ። ይሄ አንቀጽ 10 ነው። እነዚህ ከ5 እስከ 7 የሚሆኑት የስምምነት ዋስትና ኮሚቴ ቢያንስ ከ5 አካላት አካባቢ ይውጣጣሉ። ዋስትና ሰጪዎች ናቸው ማለት ነው። እንደ ጋራንተር ነው የሚባለው የምትሉት በሻ።
ጋራንተሮቹ ማን ነው? አንደኛው መንግስት ነው። ከመንግስት አንድ ሰው ይኖራል በስምምነት ዋስትና ኮሚቴ ውስጥ። ሁለተኛው አፋድ ነው። ከአፋድ አንድ ሰው ይመደባል። ሶስተኛው የሰላም ካውንስል ነው። የሰላም ካውንስል የአማራ ክልል የሰላም ካውንስል ከካውንስሉ አንድ ሰው ይመደባል። የሀገር ሽማግሌ ነው። ከአማራ ክልል የሀገር ሽማግሌዎች አንድ ሰው ይመደባል። የሃይማኖት አባት 2 ወይም 3 ሊመደብ ይችላል ማለት ነው። ከኦርቶዶክስም ከሙስሊም ከሌሎች ማለት ነው። ስለዚህ ይሄ የስምምነቱ ዋስትና ኮሚቴ ወይም ፒስ ቦርድ ቴንኪው ሳሚ ከ5 እስከ 7 አባላት ያሉት ስምምነቱ እንዴት ተፈጸመ? አሁን ፌቨን ላነሳሽው ጥያቄ አንዱ ወሳኙ ይሄ ኮሚቴ መኖሩ ነው። ተፈጻሚነት ስላነሳሽ ማለት ነው። የህወሓት ሌላ እዛ ህወሓት ጋር ፌል ስላደረገ እዚህ ፌል ያደርጋል፣ እንነጋገርበት። እዛ የነበረው በጉድ ስፕሪት እና በጥሩ ስሜት ነው ወይ ወደ ድርድር የሄዱት? አንድ ጥያቄ ነው። እንደምታውቂው አንቺም ለጊዜ መግዣ ነው ወይ ፕሪቶሪያ የሄዱት? ለጊዜ መግዣ ነው ወይ ኬንያ የሄዱት? ወይስ በእርግጥም ከልባቸው አምነው ነው ወይ የሄዱት? እንግዲህ ይሄ አንዱ የአደባባይ እውነት ስለሆነ ማለት ነው። ግን እነሱም ቢሆን አንቺ እንደምታውቂው በየቀኑ እየመጡ የፕሪቶሪያ ስምምነት ይከበር፣ የፕሪቶሪያ ስምምነት ይከበር ነው የሚሉት እኮ። አሁንም እኮ መግለጫቸው ታያላቸው፣ ነገ ከነገ ወዲያ መግለጫ ያወጣሉ። መግለጫቸው ላይ የፕሪቶሪያ ስምምነት ይከበር ብለው እኮ ነው የሚመጡት። በራሳቸው ተርጉመውት ማለት ነው። የራሳቸውን ትርጉም ይዘው የፕሪቶሪያ ስምምነት ይከበር ብለው ይመጣሉ። ትርጉም ከማስትሉ ከራሳቸው ማለት ነው። ስለዚህ የሆነ ቦታ ፌል ያደረገ ነገር እዚህም ፌል ያደርጋል አይደለም። አሁን መነጋገር ያለብን እዚህ የተቀመጡት ነገሮች ያሰራሉ አያሰሩም፣ ወደ ሰላም ይወስዱናል አይወስዱንም፣ በቅን ልቦና መንግስት ይፈጽመዋል አይፈጽመውም፣ በቅን ልቦና አፋድ ይፈጽመዋል አይፈጽመውም፣ መቆጣጠሪያ ሜካኒዝሞች አሉ ወይ፣ ቁጥጥርና ክትትል በምንድን ነው ጋራንተሮች አሉ ወይ፣ ኦኬ ትረስት አለ ወይ በመሃላቸው እና ይሄ አብሮ መታየት አለበት። ስለዚህ የምንነጋገርበት ነገር ከሰነዱ አንጻር እኔ አሁን እንዳልኳችሁ ነው ቅድም። አንደኛ በቃ ዝም ብለው እጅ ሰጡ ገቡ። እንደውም አንዳንዶቹ አይታችሁ ነው ሙርከኛ እያሉ ነው ራሱ ሌብል የሚያደርጓቸው ተማረኩ እያሉ ማለት ነው። ሁለተኛ ሰነድ የለም የሚል ነገርም ስሰማ ነበረ። ምንም አይነት ሰነድ የለም፣ ከፈለጉም ሰነዱን ይፋ ያርጉት የሚል ጥያቄዎችም አይቻለሁ። ትክክለኛ ጥያቄ ነው ብዬ አምናለሁ። ሰነድ የለም የሚለው ግን ሰነድ አለ ብዬ አምናለሁ። ይኸው ሰነድ እያቀረብኩ ነው፣ ግን ይፋ ያርጉት። እኔም ባለኝ መረጃ እነሱ በየተለያየ ጊዜ እየወጡ ማብራሪያ ይሰጣሉ። ሰነዱን ይፋ ያርጉት አያርጉት የእነሱ ጉዳይ ነው። እኔ ፐርሰናሊ ግን እንደ አንድ የፖለቲካ ጉዳይ እንደሚከታተል ሰው ማግኘት ባለብኝ ቀዳዳ ሄጄ ሰነዱን አግኝቻለሁ። ስለዚህ ለእናንተ ላደርግ የምችለው ነገር ምንድን ነው? አንደኛ ሰነዱን ማቅረብ ነው። ኦኬ። ሁለተኛ አለ የሚለውን ነገር ማሳየት ነው። ሶስተኛ ይሄ ሰነድ ከፍ ብሎ እንዲታይ ያልዳሰሰውና ያልተመለሰ ጥያቄ ካለ ደግሞ አካተን እንድንመለስ። ምክንያቱም አልፋና ኦሜጋችን እኛ ሰላም ነው። መጀመሪያችንም ሰላም ነው፣ መጨረሻችንም ሰላም ነው። ደን እዚህ ውስጥ ያልተካተተ ነገር ካለ እንዲህ ነው። ስለዚህ ለእኔ የስምምነት ዋስትና ኮሚቴ አንዱ ጥሩ ነገር ዋስትና ጋራንት እንትኖች ማለት ነው። ሰው ከራሱ ከመንግስት አንድ ሰው፣ ከአፋድ አንድ ሰው፣ ከሰላም ካውንስል አንድ ሰው፣ ከሀገር ሽማግሌ አንድ ሰው፣ ከኢትዮጵያ ኦርቶዶክስ ተዋሕዶ አንድ ሰው፣ ከኢትዮጵያ እስልምና ጉባኤ ምናልባት አንድ ሰው፣ ከኢትዮጵያ ፕሮቴስታንት አንድ ሰው፣ ብቻው ከሃይማኖትም ወይም ከሃይማኖት ጉባኤው ከክልሉም ሊሆን ይችላል፣ ከነሱም ይወከል አንድ ሰውም ሊሆን ይችላል፣ 2 ሰውም ሊሆን ይችላል፣ 3 ሰውም ሊሆን ይችላል። ሰው አላበላለጥኩም። ሃይማኖት ወንድሜ ደጋግመህ ስላነሳልኝ ነው ሉል። ኔቸሬም አይደለም ሃይማኖት አበላልጦ ማሳየት። በዚህ አጋጣሚ እንደው እንድታውቀው ብዬ ነው፣ ባህሪ ነው። እንደ ሶሳይቲው ማተር ያደርጋል። እዛ አካባቢ ማብዙ አለ ምን አለ የሚለው ሊያነጋግር ይችላል። ግን ለሃይማኖት ጉባኤው ነው የምትሰጠው። ዩዥዋሊ የሚሆነው የሚመስለኝ እኔ አማራ ክልል ያለው የሃይማኖት ጉባኤ አለ፣ ፌዴራል ላይ ሃይማኖት ጉባኤ አለ። የአማራ ክልል ሃይማኖት ጉባኤ የሚወክላቸው ሰዎች ከሙስሊም ሊወክሉ ይችላሉ፣ ከፕሮቴስታንት ሊወክሉ ይችላሉ፣ ከካቶሊክ ሊወክሉ ይችላሉ፣ ከኦርቶዶክስ ሊወክሉ ይችላሉ፣ ወይም ሌላም ካለ ማለት ነው። ግን እናንተ እንድትረዱ የምፈልገው የሰላም ዋስትናውን የሚያረጋግጥ ኮሚቴ በአንቀጹ ላይ ተካቷል። ይሄም አንቀጽ 10 በሚለው አለ ማለት ነው። ያው አንቀጽ 10 ላይ የምታዩት ነው። አንቀጽ 11 ነው የሚያሳየው። አንቀጽ 10 ይኸውላችሁ። አንቀጽ 10 ቁጥጥርና ክትትል ይላል። ይነበብላችኋል? ላንብብላችሁ በቃ ቀጥታ። ቁጥጥርና ክትትል ተዋዋይ ወገኖችን የዚህን ስምምነት አፈጻጸም የሚከታተልና የሚቆጣጠር፣ ተፈጻሚነቱ እውን መሆን የሚከታተል ከመንግስትና ከአፋድ አንዳንድ ተወካይ፣
ከሀገር ሽማግሌዎች ከሃይማኖት አባቶችና ከአማራ ክልል የሰላም ካውንስል አባላት ያሉበት ከ5 እስከ 7 አባላትን ያቀፈ የስምምነቱ ዋስትና ኮሚቴ ያቋቁማሉ። አፈጻጸሙንም በድርጊት መርሃ ግብሩ የሚወሰን ይሆናል ይላል። ስለዚህ አንድ የስምምነት ኮሚቴ አለ ማለት ነው። እሺ ታንክ ዩ ሉል አመሰግናለሁ። ይሄ አንዱ ነው ማለት ነው። የስምምነት ዋስትና ኮሚቴ አለ ማለት ነው። ሁለተኛ ሁለትዮሽ አመራር ኮሚቴ ደግሞ አለ። ሌላ ነው እሱ። የሁለትዮሽ አመራር ኮሚቴ ምን ማለት ነው? ሁለቱ ተወያዮች ለብቻቸው ሰው መድበው ስራዎችን የሚከታተሉበት ማለት ነው። ከመንግስት 2 ከአፋድ 2 አንድ ላይ 4 አባላት ያሉት የአመራር ኮሚቴ ማለት ሊደርሺፑን የሚሰጡ ማለት ነው። ስለዚህ አፋድ የሚወክላቸው 2 አመራሮች ይኖራሉ፣ መንግስት የሚወክላቸው 2 ይኖራሉ። 4ቱ ቶታል ሊደርሺፑን የሚሰጡ ይሆናሉ። ይሄ የሁለትዮሽ የአመራር ኮሚቴ ይባላል ማለት ነው። እኩል ተሳተፎ ያላቸው ማለት ነው። ሶስተኛ የቴክኒክ ኮሚቴ ያለ። ሶስተኛ የቴክኒክ ኮሚቴ ማለት ደግሞ በተግባር አፈጻጸሙን የሚከታተል ማለት ነው። ይሄ ማለት የነ ኮሎኔል ፋንታው ሙአባ ማለት ነው። የቴክኒክ ኮሚቴው ከመንግስት 2 ከአፋድ 2 አፈጻጸሙን ያስተባብራል። ይሄ የቴክኒክ ኮሚቴው። አራተኛ እንደ አስፈላጊነቱ ገለልተኛ የስምምነት አስተባባሪም ይቋቋማል ይላል። እነዚህ ሁሉ ኮሚቴዎች ኖረው ገለልተኛ ያስፈልጋል ተብሎ ስምምነት ላይ ከደረሱ ገለልተኛ የስምምነት አስተባባሪ ይኖራል ማለት ነው። ገለልተኛ አስተባባሪ ነው። የመጨረሻው አንቀጾች ከዛ ጋር የተያያዙ ናቸው፣ ምናልባት እዚህ ጋር እንደምታዩት ማለት ነው። ስለዚህ አንቀጽ 10 ቁጥጥርና ክትትል ቅድም ያነሳሁት ነው። የተቋቋመው የስምምነቱ ዋስትና ኮሚቴ የሰላም ሂደቱን ፍትሐዊነት፣ ተወያዮች ከውሉ መፈጸምና መተግበር ጋር ያላቸውን ታማኝነት ይመዝናል፣ ጉድለቶች ሲኖሩ ያስተካክላል ይላል። ወቅታዊ ግምገማዎችን ያደርጋል ይላል። ይሄ ቁጥጥርና ክትትል ማለት ነው። ቀጥሎ ደግሞ አንቀጽ 11 የቴክኒክ ኮሚቴ ያለ። የቴክኒክ ኮሚቴ ምንድነው? ይህ የሰላም ስምምነት በብቃት ተግባራዊ ለማድረግ በሁሉም ወገኖች የጋራ ቴክኒክ ኮሚቴ በማቋቋም ተስማምተዋል። የቴክኒክ ኮሚቴው ከሁለቱም ቡድኖች 2 ተወካዮችን ያካትት ሆነው ይፈጸማል። ይህ የቴክኒክ ኮሚቴ ስምምነቱ ከተፈረመ እስከ 15 ቀናት በሁለቱ ቡድኖች ይመሰረታል። ሶማሌው ታይም ፍሬም ላነሳልኝ፣ ይኸው እዚህ ጋር ታይም ፍሬሙ አለ። በ2 ሳምንት ውስጥ ቴክኒክ ኮሚቴ ይቋቋማል ማለት ነው። የቴክኒክ ኮሚቴው ከሁለቱም ወገኖች አመራር ወይም ለሁለቱ ወገኖች ተወካይ ሪፖርት ያደርጋል። በሁለቱ ወገኖች ለተወከሉ አመራሮች ተጠሪ ይሆናል ማለት ነው። ቴክኒክ ኮሚቴው እነ ኮሎኔል ፋንታው ሙአባ ማለት ነው። የጋራ ቴክኒክ ኮሚቴ የሚከተሉትን ኃላፊነቶች ይኖረታል። ስምምነቱን ያስተባብራል፣ ይከታተላል፣ ያስፈጽማል፣ መረጃ ይለዋወጣል፣ ችግሮች ካሉ ሪፖርት ያደርጋል፣ አለመግባባቶች ካሉ ይነጋገራል ማለት ነው። ይሄ እንግዲህ ተፈጻሚነት ላነሳልኝ አንቀጽ 13 ነው። ይህ ስምምነት በሁለቱ ተወያይ ወገኖች ተወካይ ከተፈረመ ቀን ጀምሮ ተግባራዊ ይሆናል ይላል። ሶማሌው ጥያቄዎች የተመለሱ መሰለኝ። ሌሎቻችሁም ያላችሁን ጥያቄ የተመለሰላችሁ ይመስለኛል። እንዴት አያችሁት? ይሄ ያሰራል አያሰራም? ክፍተት ፈጠረባችሁ? ጥያቄ ፈጠረባችሁ? ምን ይሟላ ምን ይቀነስ? እስቲ ከእናንተም እያየው ሊዳ። አንደኛ አሁን ግልጽ እንድትሆኑ አዲስ ኮምፓስ ውስጥ ህሊናችሁን ከፍታችሁ የምትመጡ ስላላችሁ እና ስለሆናችሁ ሰላም እንዲመጣ የምትፈልጉም እንዳላችሁ ስለማቅ አዲስ ኮምፓስ መነሻውም እሱ ስለሆነ አንደኛ እነዚህ ሰዎች ሙርከኛ አይደሉም፣ እጃቸውን የሰጡ ሰዎች አይደሉም፣ የህዝባቸውን ጥያቄም ገደል የከተቱ አይደሉም። አንዱ እሱ ፍሬም ሊደረግ የታሰበው ሙርከኛ ምናምን እጅ የሰጠ ባንዳ ምናምን የሚለው ትክክል አይደለም ማለት ነው። ይሄ ነው ዶክመንት። እንግዲህ የፈለገ ቢሆን ከዚህ ውጭ ምን ዶክመንት ነው ልትፈራረም የምትችለው? አንለስ መንግስት ይቀይር በግድ ካላልክ በስተቀር ወይ እንደ ኦነግ ሸኔ የኦሮሞ ነጻነት ሰራዊት ስልጣን እንካፈል የክልሉ መንግስት ይፍረስና የሽግግር መንግስት ይመስረት ካላልክ በስተቀር እሱ ነው ያለ ያፈረሰው። የሽግግር መንግስት የሚባል ነገር የለም ተብሎ ይሄ የሚያሰራ ዶክመንት ነው አይደለም ማለት ነው። አንደኛው እሱ ነው።
እነዚህ ሰዎች እጃቸውን ሰጠው እንደዛም አይደሉም። አሁን እንደምታጣልቁና ኮሎኔል ፋንታውንን ሊያጣጥሏቸው እንደሞከሩትም አይደለም። ይህን ከዚህ በፊት ስላወራን ወደ ዲቴይል ወደ ግለሰቦቹ አልገባም። ቁጭ ብለው ለህዝባቸው የሚሆነውን ነገር አምጥተዋል። በጦርነት አያዋጣም፣ ትግሉም ተጠልፏል፣ ሌላ ኃይል ነው ትግሉን እየመራ ያለው፣ ሻቢያ ነው እየመራ ያለው፣ ህወሓት ነው እየመራ ያለው፣ ግብፅ ነው እየመራች ያለችው። ያ ትግል የአማራን ኮዝ አይፈታም። ህዝባችን እየተሰቃየ ነው። ኮሎኔል ፋንታው ሟባይተ ስቃይ ላይ ያለው ያ ስቃይ ያለ ህዝብ ችግራችንን አይፈታም። ስለዚህ ችግራችን የሚፈታበት መንገድ ይሄ ነው። ይሄ አንዱ ነው። በዛ ደረጃ ሊያጣጥሉ የሞከሩ እነዚህ ባንዳዎች ናቸው፣ እጅ ሰጥተው ነው፣ ሙርከኞች ናቸው ምናምን የሚሉ ሰዎች ትክክል አይደለም። አንዱ ይሄ ነው። እናንተስ ብትሆኑ ምን ታረጉ ነበረ ብሎ አብሮ መጠየቅ ማለት ነው። እንግዲህ ወይ ደግሞ የስልጣን ጥያቄ ነው ያላቸው ማለት ነው። እኛ ወንበሩ ላይ ካልተቀመጥን በስተቀር ሞተን እንገኛለን የሚል የአማራ ህዝብ ጥያቄ ሳይሆን የስልጣን ጥያቄ ይሆናል ከዛ በኋላ። አንድ ሁለተኛ ዶክመንት የለም፣ አልተደራደሩም፣ አልተፈራረሙም ለሚሉ ቢያንስ በእኔ ደረጃ ማንሳት የምችለው ይኸው ዶክመንቱ ይኸው የዶክመንቱ ነጥቦች የሚለውን ነው ማንሳት የምችለው። ይኸው ዶክመንቱ ያሰራል አያሰራም፣ ክፍተት አለው ምናምን ቀጥሎ የሚመጣ ጥያቄ ይሆናል ማለት ነው። ሶስተኛ አሁን እናንተ ለምሳሌ አንዱ ወንድሜ ያነሳው ነገር ምን ያህል ነው የዋስትና አማኑን አሁን ለምሳሌ አነሳ። ጥሩ ጥያቄ ነው። አማኑን ምን አለን? የዋስትና ኮሚቴው አስገዳጅነት አቅም አለው ወይ በዝርዝር ተቀምጧል የሚል ጥያቄ አነሳ። በጣም ጥሩ ጥያቄ ነው። እኔ እውነት ልገረኝ ካልክ አማን ሁልጊዜ እኔ ስለ ድርድር ሳይ ትረስት ነው ማለት መተማመን ከተፈጠረ እና በእርግጥም ለህዝብ ከሆነ ዋስትና ኮሚቴውም ያን ያህል አስፈላጊ ላይሆን ይችላል። የኔን ነው የምነግርህ፣ ግን ስምምነት ስለሆነ ያስፈልጋል። ግን እዚህ ጋር ያያቸው የመንግስት እንግዲህ መንግስት ነው አይደለ? አንዱ መንግስት ብቻውን አይደለም ዋስትና ጋር ያለው አለ፣ የሰላም ካውንስሉ አለ፣ የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ። እነዚህ ሰዎች ቁጭ ብለው ሰነዱን ይዘው ይከታተላሉ ማለት ነው። አንድ ሁለተኛ በዝርዝር ተቀምጧል ወይ ላልከው አማኑን እኔ ያቀረብኩላችሁ ዛሬ ምንድነው መጀመሪያ አልነበርክም መሰለኝ ያቀረብኩላችሁ አጠቃላይ እንደ ፕሪቶሪያ አይነቱን ነው ያመጣሁት፣ የዘላቂ ሰላም ስምምነቱን ነው ያመጣሁት። ዝርዝሩን አላመጣውም። ዝርዝሩ ማለት ኮሎኔል ፋንታው ሟባ ከምክትል ፕሬዚዳንቱ ጋር የተፈራረሙበት ማስፈጸሚያ ሰነዱ ማለት ነው። እዛ ላይ ይኖራል። እንዴት ነው የሚሰራው፣ መቼ ይሰበሰባሉ፣ ምን ጥያቄዎች ናቸው፣ እንዴት ይሄዳል ወዘተ የሚለው ዝርዝር ማስፈጸሚያ ሰነዱ ጋር ነው። ይሄ ግን እናት ሰነድ የሚባለው ጥቅሉ ማለት ነው። ስለዚህ ዛሬ ያቀረብኩላችሁ እኔ ጥቅል ሰነዱን ያቀረብኩላችሁ። ስለዚህ በዝርዝር የሚቀመጠው ነገር ማስፈጸሚያ ሰነዱ ጋር ይኖራል ማለት ነው። ጥሩ ጥያቄ ነው አማኑ፣ ቴንክ ዩ። ሌሎቻችሁስ ምንድነው የምትፈልጉት? በሻህ ኦኬ። አሁን ያለው የስምምነቱ ይዘት ጥሩ ነው። በመንግስት በኩል የገባቸው ግዴታዎች በጥቅሉ ለታጣቂዎች ምቹ ሁኔታ መፍጠርና የሚቀርቡትን የመታገያ ጥያቄዎች ተቀብሎ በሰላማዊ መንገድ ለመፍታት ዝግጁ መሆን ነው። ቴንክ ዩ። ምንድነው ፖይንቱ? አሁን እዚህ ጋር ዋና መነጋገሪያችን የአማራ ህዝብ ጥያቄ ነው። ዋና መነጋገሪያችን የኮሎኔል ፋንታውን ጤንነት፣ የኮሎኔል ፋንታውን ጀግንነት፣ የኮሎኔል ፋንታውን አገር ወዳድነት ምናምን አይደለም። ዋናው እነዚህ ሰዎች ጫካ ገባንበት ያሉት ኮዝ ነው ዋናው። ኮሎኔል ፋንታው ምን አለ? ወደ ጫካም ስንገባ ኮዝ ይዘን ነው አለ። ከጫካም ስንመለስ ኮዝ ይዘን ነው አለ። ሰምታችሁታል ድምፁ። ወደ ጫካም ስንገባ ምክንያት ነበረን፣ ከጫካ ስንመለስ ምክንያት አለናል። ስለዚህ እነዚህ ሰዎች ወደ ጫካ ሲገቡም ኮዝ አላቸው፣ ሲመለሱም ኮዝ አላቸው። አሁን የሚለየው ምንድን ነው? ወደ ጫካ ሲገቡ በጦርነት ሊፈቱት ሞከሩ፣ አልተቻለም፣ ወይም ተጠለፈ ዋቴቨር። እዚህ ሲመጡ ደግሞ በሰላማዊ መንገድ በድርድር በውይይት በንግግር ነው። በውይይት በድርድር በንግግር የሚፈቱት ጥያቄዎቻቸውን ሊስት ያደርጋሉ ማለት ነው። ማስፈጸሚያ ሰነዱ ላይ ከዛ ስለኔ ትልቁ ነገር ኮሚቴዎቹ አሉ። ለምሳሌ የፖለቲካ ጉዳይ ላይ ለመወያየት የፖለቲካ ጉዳይ ከአፋሃድና የመንግስት አካላት ቁጭ ብለው የፖለቲካ አጀንዳዎችን ይነጋገራሉ። ምንድነው ፖለቲካ? ሌላ እኮ አይደለም። የአማራ ጥያቄዎች ምንድናቸው? በክልሉ የሚኖረው አማራም ከክልሉ ውጭ ያለ ማለት ነው።
ይሄ ናቸው። ይሄ አንዱ ይሆናል ማለት ነው። ሁለተኛ ምናልባት ይሄ ኮሚቴ የማይፈታው ሊሆን ይችላል። ጥሩ ጥያቄ ነው ሳሚዋን። አብ ሪዘርቬሽን ፎር የአማራ ክልል የማስፈጸም አቅም ላይ እኔም አለኝ ሪዘርቬሽን። ምንድነው ሪዘርቬሽኔ? አንደኛ አማራ ክልል ራሱን አጽድቷል ወይ? ይሄ ጉዳይ ተግባራዊ እንዳይሆን የውስጥ አርበኞች ቀኝ የውስጥ አርበኞች ምን ያህል አጽድቷል ራሱ የሚለው እኔም ጥያቄ አለኝ። ሳሚ ሆም ብሎ ለማደናቀፍ የሚሯሯጡ ይኖራሉ። ልክ ነህ። እንዴት እንፍታው ግን አብሮ ይሄ መታየት ያለበት ጥያቄ ነው። ልክ ነህ። እኔም ልክ እኔ አግሪ ዊዝ ዩ የማስፈጸም አቅሙ ላይ ራሱን አላጸዳም የአማራ ክልል። ፌዴራል ሌቨሬጅም ያስፈልገዋል። ትክክል ነው ይሄ። ሁለተኛ ከኮሚቴው ከዚህ ከእንትኑ በላይ ያሉ ጥያቄዎች አሉ። የአማራ ጥያቄዎች ከዚህ ፍሬም ውጭ ያለ ይሄ ቲም የማይፈታው ማለት ነው። ለምሳሌ የአማራ ህዝብ የህገ መንግስት ጥያቄ አለው። የህገ መንግስት ለውጥ ጥያቄ ልክ ነኝ አይደል? ሁሉም የህገ መንግስት አንቀጽ ሳይሆን ወሳኝ የሚባሉ የህገ መንግስት ጥያቄዎች ላይ ጥያቄ አለው። አቶ እስክንድር በየጊዜው የሚናገረው ዋና ችግራችን ከህገ መንግስቱ ጋር ነው የሚለው እውነቱን ሊሆን ይችላል። ልክ ነው ብዬ አምናለሁ። የህገ መንግስት ጥያቄ የሚፈታ በኮሎኔል ፋንታውን ወይም በካፒቴን ማስረሻ ወይም በሌሎቹ አይፈታም በምንም ተአምር። የህገ መንግስት ጥያቄ ለምሳሌ የህገ መንግስቱ ፕሪያምብሉ መግቢያው የተበዳይና በዳይ ያለበት ነው መግቢያው። ጨቋኝና ተጨቋኝ ያለበት ነው መግቢያው። ቅራኔን ነው የሚያስቀምጠው። በነገራችን የህገ መንግስቱ መግቢያ በጣም መጥፎ ነው። በነገራችን ያቺ ፓርት የተዛባ ግንኙነት ብሎ ነው የሚያስቀምጠው። የማህበረሰባዊ የሆነ የተዛባ ግንኙነት ማለት በአማራና በኦሮሞ መካከል የተዛባ፣ በአማራና በተጋሩ መካከል የተዛባ፣ በተጋሩና በሌላው መካከል እንደ ማህበረሰብ የተዛባ ግንኙነታችንን ለማረም ነው የሚለው። የአማራ ከኦሮሞ ተጣላ እንዴ? ኦሮሞ ከተጋሩ ተጣላ? የተዛባ ግንኙነት እንደ ማህበረሰብ የለም። ሊቃኑ ተጣልተው ሊሆን ይችላል። ይሄንን እንፍታ ብለው ቢመጡ ኮሎኔል ፋንታው ሙአባ ቢመጣ፣ ካፒቴን ማስረሻ ቢመጣ ይሄ ቲም አይደለም። ይሄ ቲም የፕሪቶሪያውም አይፈታውም። ይሄ በነገራችን ማንም ይፈታው እዚሁ ላይ ተቀምጧል። ምን ተባለ? የአፋድ ሰዎች የት ሄዳሉ? አገራዊ ምክክር ውስጥ ከፈለጉ እንደ አፋድ ከፈለጉ እንደ ግለሰብ እነዚህን ጥያቄዎች ይዘው አሁን በቅርብ ወደሚመሰረተው የአገራዊ ምክክር ይሄዳሉ ማለት ነው። ሆሊስቲክ ነው። እኔ ያየሁት ነገር ሆሊስቲክ ሁለንተናዊ ነው። ይህ ስምምነት ክፍተቶች ሊኖሩ ይችላሉ። አስተያየት ካላችሁ ላኩልኝ። በዚህ አጋጣሚ አዲስ ኮምፓስ ላይ ግቡና ስምምነቱ ስታቀርበው ሰምተናል፣ ይሄ ጉድለት፣ በተለይ የህግ ሰዎች በድርድር ላይ ያሳለፋችሁ ሰዎች ካላችሁ ኤርሚያስ ይሄ ነገር አብሮ ቢታይ የምትሉትን አዲስ ኮምፓስ ጂሜል ዳኩልን። እኛም ምክንያቱም በየጊዜው እየተገናኙ የሚጨምሩና የሚያርሙት ነገር ካለና እኛ መደገፍ ነው ስራችን። ያ ሙላት እሱ እኮ ነው ያልኩህ። ሙሉ አሁን ልክ ነህ እኮ አብረኸኝ ካለህ ምንድን ነው ያልኩት? ይሄ በፌዴራል በመንግስትና በናፋድ መካከል የተደረገው ስምምነት የማይፈታቸው ችግሮች ይኖራሉ። ምን ብሎ ሰው ቢጠይቀኝ የህገ መንግስት ጥያቄዎች ሰዋት መፍትሄ አላስቀመጠም ወይ? አዎ መፍትሄ አስቀምጠዋል። ምን አስቀመጠ? ወደ አገራዊ ምክክሩ ይሄዳሉ የሚል አንቀጽ አለ። አንቀጽ 6 ላይ መሰለኝ። ተረዳኸኝ? ሙሉ አንቀጽ 6 መሰለኝ። ሶሪ ፖለቲካዊ ውይይት የሚል አንቀጽ 9 ይቅርታ። ይኸውላችሁ አንቀጽ 9 ነው የህወሓት ፖለቲካዊ ውይይት የምትለው። ይሄ ህወሓት ሁሌ የሚጠይቃት ጥያቄ በነገራችን ቲፒኤልኤፍ ሁሌ የሚጠይቀው ነው። ምን ይላል? አፋድ በገዢው ፓርቲ ላይ ያለውን ተቃውሞ በነፃነት የሚያቀርብበትና በህጋዊ መንገድ በገዢው ፓርቲ ከመገዳደር እንዲያስችለው በህጋዊ ፖለቲካ ፓርቲነት የመደራጀት መብት የተከበረ ነው። እዚች ጋር ምንድን ነው እኔ የአማራን ህዝብ ጥያቄ መፍታት የምፈልገው የፖለቲካ ፓርቲ አደራጅቼ ነው። ስለዚህ ምርጫ ቦርድ ሄጄ ተመዝግቤ በፖለቲካ ፓርቲነት እቀጥላለሁ ካሉ እነ ካፒቴን ማስረሻ ከነሱ ጋር የሚቀጥሉትን ወስደው አፋድ የሚባል ወይም ስያሜ ቀይረው የፖለቲካ ፓርቲ መሰረቱና የአማራን ጥያቄ በዛ ያስፈታሉ። አንድ መፍቻ መንገድ ነው። ሁለተኛው መፍቻስ አንቀጽ 9 ንዑስ አንቀጽ 2 አለ። ምን ይላል? አፋድ በቡድንም ሆነ በግል በአገራዊ ምክክሩ የመሳተፍ መብቱ የተጠበቀ ነው። ተመለሰልህ ወንድሜ? ወይም ለጠየቀኝ ሰው ተመለሰ?
ስለዚህ ጥያቄ ካላቸው የት ይገባሉ ማለት ነው? ምክክር ኮሚሽኑ ጋር ይገባሉ። አገራዊ ምክክር ላይ ይገባሉ። አገራዊ ምክክር ላይ የአማራ ጥያቄዎች ሙሉ አስራት የህገ መንግስቱ ጉዳይ በምክክር ኮሚሽኑ ያልከው ይኸው እየተናገርኩት ያለሁት አይ ቲንክ ኢትስ ቬሪ ጉድ። ክፍተት አለው የምትሉ ሰዎች ክፍተታችሁን ላኩልን። በእኔ በኩል ማድረግ ያለብኝን ነገር አድርጌያለሁ። እኔ እንግዲህ ቅድም እንዳነሳሁት ሌሎቹስ ቢመጡ ምንድን ነው ከዚህ ውጭ ምን እንደሚያደርጉት አሁን በኋላ የምናያቸው እነ ጀነራል ተፈራ ቢመጡ ከዚህ ውጭ ምን እንደሚያደርጉት ማለት በእርግጥም ለዛ ህዝብ ጥያቄ ከሆነ ጫካ የገቡት ከነዚህ ጥያቄዎች ከዚህ ፍሬም ውጭ ሌላ ፍሬም አለ ወይ? እኔ ልንገራችሁ የትግራይ ልሂቃን ህወሓትን ጨምሮ በየቀኑ ሲጮህ የምታዩት ፕሪቶሪያ ይከበር ታያላችሁ። ቅድም ዘግይታችሁ ከገባችሁ የሰራዊቱ የትግራይ ታጣቂ አዛዦች ተሰብስበዋል አይደል? መግለጫቸው ላይ አንዱ የሚያስቀምጡት የፕሪቶሪያ ስምምነት ሳይሸራረፍ ይከበር ብለው የሚያስቀምጡት። ህወሓት ተሰብስቧል አይደል? መግለጫ ካወጣው ህወሓት የፕሪቶሪያ ስምምነት ሳይሸራረፍ ይከበር ብለው ነው የሚያስቀምጡት። ይሲ እነሱ ብልጠት ላይ ነው ያሉት። በዚህ በኩል የጦርነት ዝግጅት ምናምን እያደረጉ በዚህ በኩል ግን የፕሪቶሪያ ስምምነት ይከበር ይላሉ። እዚህ ጋር አንድ የሆነ የስምምነት ፍሬምወርክ ከያዝክ በዛ ፍሬምወርክ ውስጥ ያሰራል አያሰራም ብለህ ቁጭ ብለህ መሄድ ነው የሚሻለው። አንለስ ኮዝህ የአማራ ኮዝ አይደለም ሌላ ኮዝ የስልጣን ኮዝ ነው ያለኝ ካላልክ በስተቀር ስርዓትን ገርስሼ ስልጣን የመቆጣጠር ካልክ ልክ ነው። እንዲህ አይነት ስምምነት አይሰራም። እና ለኔ አሁንም ደግሜ የማነሳው ከዚህ በላይ ምን እንዲሆን ነው የሚፈለገው? ምናልባት ከፍ ያለ በአፍሪካ ህብረት ጋራንተር ቢሆን አውሮፓዎቹ ቢገቡ አሜሪካኖቹ ቢገቡ ሚል ከፍ ያለ ነገር ሊኖር ይችላል። እሱ ጥያቄ ዲፔንድስ። ምክንያቱም መጨረሻ ላይ ምን ይላል? እንደ አስፈላጊነቱ ገለልተኛ የስምምነት አስተባባሪዎች ሊቋቋሙ ይችላሉ ስለሚል ነገሮች ከከረሩ ሌላ ጋራንተር ካስፈለገ ከአፍሪካ ህብረትም ከኢጋድም ወይም ከሌላ ቦታ ሊመጣ ይችላል። ግን እኔ ትልቁ ፖይንት የትረስት ጉዳይ ነው፣ የመተማመን ጉዳይ ነው። በእርግጥም ሌላ ህልምና ሌላ ፍላጎት ከሌለ ማለት ነው።